በባለፈው አንዲት እህት እና ሌሎችም ሰዎች በተከታታይ የእናታችን የቅድስት ድንግል ማርያምን ስዕል ቅዱሳት ስዕላቶች በአጠቃላይ ቤተክርስቲያን ንዋያተ ሲቀዱ ነበር። ኦኬ እሺ፣ አሁን ደግሞ ዛሬ ይህንን እንቅደደው። ይኸው እዚህ ጋር የፕሮቴስታንት 66 መጽሐፍ አለ። እንቅደደው አይደል? ይኸው እንደዚህ ይዘን አንድ ገጽ በገጽ እንቅደደው። እንዲህ ወንጌል አይሰበክም ክርስቲያኖች። እኛ እንደዚህ ነገር አናደርግም። ምን ማለት ነው? የሆኑ ሰዎች የቤተክርስቲያናችን ንዋያት ስለቀደዱ፣ ስለቆራረጡ፣ ስላቃጠሉ እኛም ተነስተን መጽሐፋቸውን እንቀዳለን፣ የሆነ ነገራቸውን እናፈር ማለት አይደለም። እኛ የእውነተኛው የክርስቶስ ኢየሱስ ልጆች ነን። ይሰመርበት። እኛ የእውነተኛው የክርስቶስ ኢየሱስ ልጆች ነን። ክርስቶስን ቅዱስ ዮሐንስ ምን አለው? በጣም እንግዲህ ቅዱስ ዮሐንስ በጣም በሚገርም አገላለጽ ጌታችን ኢየሱስ ክርስቶስን የዋህ በግ እያለ ይጠራዋል። የዋህ በግ፣ ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጨር፣ ድምፅ ሳለው በሸላቾቹ ፊት የማይጮህ ዝም የሚል የዋህ በግ አለው። አያችሁ፣ የእውነተኛው ክርስቶስ ልጆች የሆነን እኛ ክርስቲያኖች በምንም ተአምር በሚሸልቱን ፊት አንጮህም። በምንም ተአምር በሚሸልቱን ሰዎች ፊት ቆመን በቀንዶቻችን አንዋጋም። በቃ እኛ የክርስቶስ ልጆች ነን። ክፉን በክፉ አንመልስም። እንዲህ በማድረግ ወንጌልን አንሰብክም። በዚህ አጋጣሚ ፕሮቴስታንት ወንድሞቻችን በጣም 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 በክርስቶስ ፍቅር እንወዳቸዋለን። በጣም ከኛ ይልቅ ደግሞ የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ እርሱ ጌታ ይወዳቸዋል። እጅግ በጣም እኛም እንወዳቸዋለን። ስለዚህ እናንተን ስለምንወዳችሁ ለእናንተ ወንጌልን የምናሰረው በፍቅር እንጂ ሰዎችን በማብሸቅ አይደለም። ለምሳሌ እዚህ ጋር ይኸው ወንድማችን አቢላ ካለን ያለው ቁጭ ብለን የሆኑ ሀሳቦችን አንስተን ፕሮቴስታንት የሆኑ ሰዎችን ሊያስከፉ የሚችሉ ንግግሮችን እኮ መናገር ይችላለን። ኦፍኮርስ ግን እኛ እያችሁ የክርስቶስ ነን። የክርስቶስ ስትሆኑ በዚህ ልክ ንግግሮቻችሁ የተቆጠቡ ይሆናሉ። ፕሮቴስታንት ወንድሞች ይሄ መልእክት ለእናንተ ነው። ሰዎችን በማብሸቅ ወንጌል አይሰበክም። ምናልባት ከሰሞኑ በነበሩ ላይቭ ስትሪሞች ላይ በተለይ ቅድስት ድንግል ማርያምን በጣም ጸያፍ በሆኑ ቃላቶች ሰዎች እየገለጡ እየተናገሩ ኦርቶዶክስ የሆኑ የክርስቶስ ኢየሱስ አማኝ የሆኑ ክርስቲያኖችን እንደው ለእናቱ ለቅድስት ድንግል ማርያም ልዩ ፍቅር ያላቸውን አማኞችን ሊያስከፉ ሊሆን ይችላል። ግን መኑ በመንፈሳዊ ረድኤት ተባርኮ ተባስቶ የሚቀመጥ የወንጌል አገልግሎት ግን አይኖርም። እንዲህ አይነት የወንጌል አገልግሎት የለም። ሰዎችን በማብሸቅ የሚሰበክ ወንጌል የለም። ሐዋርያት በዓለም ሁሉ ሲዞሩ የተለያየ አይነት ካልቸር ያለው ሰው ነው በነገራችን ላይ ያጋጠማቸው። የተለያየ አይነት አመለካከት፣ የተለያየ አይነት ባህል፣ የተለያየ አይነት ማንነት ያለው ሰው ነው የገጠማቸው። ያን ሁሉ ዓለም ግን ዞረው በወንጌል ሲያረሰርሱ አንድም ቦታ ሰዎችን አላበሸቁ። አንድም ቦታ ሰውን በማንነቱ አልዘለፉትም። ኦኬ፣ አንተ አሸባሸብ የእንትን ሀገር ይመስላል፣ አንተ ልልታ የእንትን ወንዝ ይመስላል አላሉትም። ወንጌል እንደዚህ አልሰበኩም። ሐዋርያት በፍቅር ነው የሰበኩት። አያችሁ፣ ፍቅር የሆነው ክርስቶስ ስለሆነ ልባቸውን የነካው እነሱም በፍቅር ነው ወንጌልን የሰበኩት። በሰይፍ እየተቀሉ በመስቀል እየተሰቀሉ ልክ ጴጥሮስ ተዘግዝቆ እንደተሰቀለ ቆዳቸው እየተገፈፈ ደማቸው እየፈሰሰ በዓለም ሁሉ ዞሮ ይሄንን የክርስቶስ ኢየሱስ ወንጌል ሰበኩ። ቤተክርስቲያናችን ሐዋርያዊት የሆነች ቤተክርስቲያን ስለሆነች ወንጌልን በማብሸቅ አንሰብክም። እኛ ልክ መንገድ ላይ እኔና አቢላክ መንገድ ላይ እየሄድን ፕሮቴስታንት የሆኑ ሰዎች ልክ ከሩቅ ስንመለከት ድምፃችን ቀይረን ኢየሱስ አንልም። እኛ እንደዛ። ምክንያቱም የኛ ኢንቴንሽን እነሱን ማብሸቅ ስላልሆነ ወንጌል ሰዎችን በማብሸቅ አይሰበክም። ወንጌል ሰዎችን ማስተማሪያ ነው። ክርስቲያኖች ወንጌል ሰዎችን መመለሻ ነው። ወንጌል ሰዎችን የምናነጽበት ቃል ነው። ወንጌል በኃጢአት መንገድ ይመላለሱ የነበሩ ወንድሞቻችንን እህቶቻችንን ልቦቻቸውን ሰብረን በፍቅር እንዲመለሱ የምናደርግበት ቃል እንጂ ወንጌል ሰዎችን ማብሸቂያ አይደለም። እንደዚህ አይነት ወንጌል እኛ አናውቅም። እንዲህ አይነት ወንጌል እኛ የለንም። ምናልባት ቀደም እንዳልኳችሁ ምናልባት ሊሳካላቸው የሚችለው በጣም የዋህ የሆኑ ለሶሻል ሚዲያ በጣም አዲስ የሆኑ የዋህ የሆኑ ክርስቲያኖች ይኖራሉ እና የእነሱን ልብ ሊያስከፉ ይችላሉ። ኦፍኮርስ እነሱን በጣም ሊያበሳጩ ይችላሉ። ነገር ግን እመኑኝ
ይሄ በምንም ተአምር ህይወት ሊዘራ የሚችል ወንጌል ግን አይሆንም። ወንጌል የሚሰበከው በፍቅር። እንዲህ አይነት ኋላ ቀር አካሄድ የሚሄዱ ሰዎች ፕሮቴስታንት ወንድሞቼ ለእናንተ ነው መልእክት። እሺ እንዲህ አይነት በጣም ኋላ ቀር የሆነ አካሄድ የሚሄዱ ሰዎች ይኸውላችሁ ትልቁ ዓላማቸው ኪሳቸውም አይደለም ብቻ ነው። ለምን የሆነን ቃል ይናገራሉ፣ ኦርቶዶክስ የሆነን ሰው ያበሳጫሉ፣ ያስከፋሉ። ከዛ የእነሱን መከፋት ያሳዩአችሁና እናንተ ደስ እንዲላቸው ያደርጓቸዋል። ይሄ ልክ እንደ አደንዛዥ ዕፅ ነው። በነገራችን ላይ ትክክል አይደለም። እንዲህ አይነት ነገር ፕሮቴስታንት የሆናችሁ ሰዎች በራሱ ልትቀሙ ይገባል። ደግሞ ምናምናለን ሁሉም ፕሮቴስታንት እንደዚህ አይነት አቋም የለው እና ወንጌል በፍቅር ነው የሚሰበከው። አሁን አንዳንድ ቦታ አይታችሁ ከሆነ ከሰሞኑ አንድ ቪዲዮ እያየው ነበር። ልክ ካህን የቤተክርስቲያን ቄስ በመንገድ ሲያልፍ በነገራችን ሰው መንካት እኮ ወንጀል ነው ያለ ፈቃድ። ይኸውላችሁ ወንጌል ሰዎችን መመለሻ፣ ወንጌል ሰዎችን ማስተማሪያ ሆኖ ሳለ ጾታዊ ትንኮሳ የሚመስል አይነት አነካክ የሚነኩ ሰዎች አሉ። ኧረ እንደው ጌታ ይድረስላቸው፣ በእውነት ጌታ ይድረስላቸው። ድምፃቸውን የሚቀይሩ ሰዎች አሉ። በጣም ብዙ ኦርቶዶክስ ተመልክታችሁ ከሆነ አንዳንድ ድምፃቸውን ቀይረው ኢየሱስ ምናምን የሚሉ ሰዎችን ሲያይ ይበሳጫል። ዋሽቻለሁ? ኦፍኮርስ ይበሳጫል። እንዲህ ድምፁን ቀይሮ ምናምን የሚል በቃ የሆነ የጌታችን የኢየሱስ ክርስቶስን ስም እንኳን በአግባቡ ማይጠራ የሆነ አንድ ሰው ሲመለከቱ ክርስቲያን የሆኑ ሰዎች በአጠቃላይ በጣም ይበሳጫሉ። ለምን መሰላችሁ? የአባታችን የኢየሱስ ክርስቶስን ስም ማንም ሰው ሲያብጠለጥል አንወድም። ሰው ምድራዊ አባቱ እንኳን ሰው ስሙን ሲያብጠለጥልበት ደስ አይለው። የሰማዩ አባታችን ጌታችን ኢየሱስ ክርስቶስን ማንም እየተነሳ ሲያብጠለጥለው እኛ እንዴ በጣም ነው የምንበሳጨው፣ በጣም ቅር ይለናል። ወንጌል እንደዛ አይደለም የሚሰበከው ጋይስ። የኢየሱስ ክርስቶስን ስም መጥራት ከፈለክ ልክ እኛ እንደምንጠራው ጥራው። ከዛ በኋላ እናውራ፣ መጽሐፍ ቅዱስን እንግለጥ፣ በመጽሐፍ ቅዱስ ማስረጃ እንወያይ። ያለቀ። በጣም እኮ ሲምፕል ነው። በመጽሐፍ ቅዱስ ማስረጃ ብዙ ነገሮችን ማውራት እየቻለን ነገር ግን ሰዎችን ኢንቴንሽናሊ ለማብሸቅ መምጣት በራሱ ይህ በጣም የበታችነት ስሜት የሚሰማቸው ሰዎች የሚያሳዩት ድርጊት ነው እና በጣም ትክክል አይደለም። አንድ ነገር ብዬ ልጨርስ ነው ላጠቃልል። ድንግል ማርያምን አይዶኖ ለምን እንደሆነ አላውቅም። ፕሮቴስታንቶች ወንድሞች ፕሊስ እባካችሁን ሌላ ሐሰት ውስጥ አትግቡ። ኦርቶዶክስ የሆኑ ሰዎች እናበሽቃለን ብላችሁ ከኃያሉ ጌታ ከክርስቶስ ጋር አትጣሉ። ምክንያቱም እኛ የምንፈልገው እናንተን ከክርስቶስ ጋር እንድትገናኙ ማድረግ ነው። በቃ የኛ ትልቁ ዓላማ ያ ነው። የኛ ትልቁ ቪዥን ያ ነው። እያንዳንዱን ፕሮቴስታንት ልቡ ከሚናፍቀው ክርስቶስ ጋር ማገናኘት ነው። ምክንያቱም ፕሮቴስታንት የሆኑ ሰዎች በክርስቶስ ያምናሉ ብለን ስለማናምን የኛ ትልቁ ዓላማ ያ ነው። ስለ እውነት ያ ነው የኛ ትልቁ ዓላማ። እነሱን ወስደን በቃ ልባቸው እውነተኛውን ጌታ ኢየሱስ ክርስቶስ እንደሚናፍቅ እናምናለን። እነሱን ይዘን ከክርስቶስ ጋር ማገናኘት እንፈልጋለን። እና አንድ ነገር እንዳይዘነጉት እንፈልጋለን። አንድ ነገር ድንግል ማርያምን መዝለፍ ማለት በደንብ አስምሩበት። ይሄንን ድንግል ማርያምን ለመዝለፍ መሞከር ማለት ቀና ብሎ ምራቅን ፀሐይ ላይ ለመጥፋት እንደመሞከር ነው። በቃ ይሄ ኦርቶዶክሶችን ክርስቲያን የሆኑ ሰዎችን አበሳጫለው ብለህ የምትሞኝ ወዳጄ ፕሊስ ከዚህ በኋላ አትታለል። የድንግል ማርያምን ክብር ተነካ ብለን እንዲሁ በየዋህነት የምንበሳጭ ክርስቲያኖች እንዳትበሳችሁ በምንም ታምር። ምክንያቱም ድንግል ማርያምን ለመዝለፍ መሞከር በራሱ ቀና ብሎ ምራቅን ፀሐይ ላይ ለመጥፋት እንደመሞከር ነው። አንድ ሰው እንደው የፀሐይ ግለት አቃጥሎት እንደው ሀሩሩ ለብልቦት ቀና ብሎ ይቺ ፀሐይ ናት ያቃጠለችኝ ብሎ ቀና ብሎ ምራቁን ወደ ፀሐይ እንትፍ ቢል ምራቁ ፀሐይ ላይ ይደርሳል? አይደርስም። ተመልሶ ምራቁ ሰውነቱን ያቆሽሿል እንጂ ምራቁ ፀሐይ ላይ አይደርስም። ድንግል ማርያምንም እንደ ፀሐይ በሰማይ ላይ ያከበራት በሰማይ ላይ ያሰለጠናት የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ ነው። ማንም የፈለገውን እየተናገረ በአፉ ቢጸዳዳ ማንም የፈለገውን እየተናገረ ጸያፍ የሆኑ ቃላቶችን ቢናገር ማንም ሰው የድንግል ማርያምን ክብር ሊጨምረውም ሊቀንሰውም አይችልም። በቃ
እርሱ ኃያል የሆነ አምላካችን አክብሯታል። እርሱ ኃያል የሆነ አምላካችን ቀድሷታል። እርሱ ኃያል የሆነ አምላካችን ከእርሷ ሥጋን ለብሷል። አጭርና ግልጽ። በነገራችን ላይ እያንዳንዱ ክርስቲያን በእምነት በተጋድሎ በጾም በጸሎት በመንፈሳዊ ሕይወት ጠንክሮ ከኖረ ሁሉም እንደ ጴጥሮስ እንደ ጳውሎስ እንደ ዮሐንስ እንደ ማርቆስ እንደ ሉቃስ እንደ ማቴዎስ እንደ ሌሎችም ቅዱሳን መሆን ይችላል። ሁሉም ሰው ልክ እንደዛ መሆን ይችላል ጋይስ። ማንም ሰው ግን አንድ ሰው አይደለም ዓለም ቢጨፈለቅ ማንም ሰው ድንግል ማርያም ሊሆን አይችልም። ምክንያቱም አምላክን ለመውለድ የተገባች ብቸኛዋ እናት እሷ ስለሆነች። ይሄንን ስናገር ራሱን የሚያዞረው አረፋ የሚደፍቅ ሰው ካለ እኔ ምንም ልረዳው አልችልም። ፈለገ አትናቴዎስ አይደለም ይሄን ያለው፣ የእግዚአብሔር ቃል የክርስቶስ ኢየሱስ ወንጌል ነው። እንዴት ከተባለም ያው ፕሮቴስታንቶች ወንድሞች ሌላ ጊዜ ተመጡና በመጽሐፍ ቅዱስ ማስረጃ እናወራለን። እና ፕሊስ ወንጌል ሰዎችን በማብሸቅ አይሰበክም። እንዲህ በማድረግ የዋህ የሆኑ ክርስቲያኖችን ልብ ልትሰብሩ ትችላላችሁ። ነገር ግን ምንም ህይወትም የሆን ነገር የለውም እና የተሞኛችሁ ሰዎች ጌም ኦቨር ብለናቸዋል። ጌም ኦቨር። ኦኬ፣ ቤታችሁን ከፍታችሁም በነገራችን ላይ አንዳንድ እኛን ሲዘልፉ ኖረዋል። ይሄ አይደንቅ ነው። ግን ቤተክርስቲያን ስትዘለፍ፣ ድንግል ማርያም ስትዘለፍ፣ ክርስቶስ ሲነካ እያንዳንዱ ክርስቲያን ያመዋል እና እዛ ጋር እኛም ወራጅ ያለን እንላለን እና አስባችሁ ኢንቴንሽናሊ እንደ ወንጌልን እንሰብካለን ብላችሁ ግን ለራሳችሁ ስትሞኝ የነበራችሁ ሰዎች የኛ መልእክት ጌም ኦቨር ነው። ባጭሩ ጌም ኦቨር። በቃ ያው ትልቁ ችግር ምንድን ነው? ያው በቃ ፍየል ነው። ፍየል በግ አይሆንም፣ በግ ደግሞ በግ ነው። ያው የሚገባው ይገባዋል። ስለዚህ እኛ ልክ እንዴት ነው ከምን ማር አይጠበቅም ይላሉ አንዳንድ አባቶቻችን። ከምን ማር አይጠበቅም። ኦፍኮርስ አንዳንድ ጊዜ ማር የምንጠብቅበት ነገር አለ፣ የማይጠበቅበት ደግሞ ነገር አለ እና ፕሊስ ባካችሁን ዘምኑ። መዘመን ማለት ሰዎችን በፍቅር ማቅረብ ነው። ሰዎችን በፍቅር አቀረቡ ወንጌልን ማስተማር ነው። ይሄ ሁልጊዜ ዘለፋ፣ ሁልጊዜ በቃ እንደው በቃ በዚህ ወጥ እንትናለን ምናምን ሁሌ ጩኸት፣ አዳራሹ ጩኸት። እኔ በዚህ አጋጣሚ እንደው በፍቅር ልጋብዛችሁ፣ ጩኸት የደከማችሁ ፕሮቴስታንቶች፣ በቃ በየአዳራሹ ገና ስትገቡ ጀምሮ ጩኸት የሰለቻችሁ ፕሮቴስታንቶች ወንድሞች እባካችሁ ፕሊስ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጋብዛችሁ በፍቅር። እውነት ኑ እስኪ ቤተክርስቲያናችን ኑ እናየዋት። ሌላ ምንም ነገር አይደለም። እናስቸገራ እንደው እኛ ጋር በአንድ ቀን ኑና ሳይም በቃ ገሌ መጣና በዚህ ወጥቶ በዚህ ገብቶ ከበበው ምናምን ነጠላ ልብሱት በቃ ይሄ ኦርቶዶክስ ሆነ ምናምን የለም። ቤተክርስቲያንን አውቃት ተረርታት ክርስቶስን አውቀው ተረርተው ነው ክርስቲያን የምትሆነው እንጂ ዝም ብሎ ወከባ የለም። እና በየፕሮቴስታንት አዳራሽ ውስጥ እኔ አሁን ለሰለቻችሁን መልእክቴ፣ ያልሰለቻችሁ ችግር የለውም። የሰለቻችሁ በየአዳራሹ ስትገቡ ይሄ ቪአይፒ ወንበር ነው እየተባላችሁ በቃ መባረሩ የሰለቻችሁ፣ በየአዳራሹ ስትገቡ ጩኸቱ የሰለቻችሁ፣ በየአዳራሹ ስትገቡ ይሄ ዘይቱ የሰለቻችሁ፣ ጨው መግዛት የሰለቻችሁ፣ ቲሸርት መግዛት የሰለቻችሁ፣ በጣም በብዙ አገልጋዮች የታተመ ቲሸርት ቤታችሁ በቃ ገዝታችሁ ቤታችሁን የሞላችሁ በቃ ቲሸርት መግዛት የሰለቻችሁ ፕሮቴስታንቶች ወንድሞች፣ እኛ ቲሸርት አንሸጥም። እባካችሁ ኑ እኛ ጋር በደንብ በስፋት የምናቀርበው የክርስቶስን ማዕድ ኑና ተሳተፉበት። አጋፔውን እስኪ እዩት። ጨው ገዝታችሁ በቃ ጨው መግዛት የሰለቻችሁ ፕሮቴስታንቶች ወንድሞች፣ ጨው በመግዛት ሰዎች ክርስቶስን አያገኙትም። ክርስቶስን ማግኘት የምትፈልጉ ከሆነ እድሉ ለእኛ ስጡና እስኪ ቤተክርስቲያናችንን እናሳያችሁ። እንደው በየቦታው ፎጣ መግዛት የሰለቻችሁ ፕሮቴስታንቶች ወንድሞች፣ በቃ ኑ። ጩኸቱ የሰለቻችሁ፣ ሰላም ማግኘት ፈልጋችሁ አዳራሽ ገና ስትገቡ በቃ ምናምን ራባጃ ራባባ ምናምን እንዲህ አይነት ጩኸት የሰለቻችሁ ፕሮቴስታንቶች ወንድሞች፣ ስለ እውነት በፍቅር ነው የምንጋብዛችሁ። ይሄ መልእክት ለሰለቻችሁ ፕሮቴስታንቶች ኑ ወደ ቤተክርስቲያናችን። እንደው ሌላውን ነገር ተዉት። እግዚአብሔር ምስክ ቤተ ክርስቲያን ውስጥ
የሚነፍሰው ነፋስ እንኳን ሰላም ይሰጣል። ከፍታችሁ የገባችሁ ሰዎች ታውቁታላችሁ። አዝናችሁ ቤተክርስቲያን ሄዳችሁ ሰዎች ታውቁታላችሁ። ተጨንቃችሁ ቤተክርስቲያን ሄዳችሁ ሰዎች ታውቁታላችሁ። ቤተክርስቲያን ዙሪያ ላይ ጣሪዎቹ ላይ የሚንጠለጠሉ ሻኩሮች አሉ። እነዛ ሄሮድስ ያስፈጃቸውን እልፍ ህፃናት የሚወክሉ ናቸው። ነፋስ በመጣ ጊዜ እነዛ ሻኩሮች ድምፅ ይወጣል። የነዛ ድምፅ እንኳን ሰላም ይሰጣል። በጣም ይገርማል። ቤተክርስቲያን የነዛ ድምፅ እንኳን በቃ ሰልችቷችኋል አይደል? በቃ ሁልጊዜ በዚህ የፕሮቴስታንት አካሄድ በጣም እየተማረራችሁ ያላችሁ ፕሮቴስታንቶች ወንድሞች ኑ እናውቃለን። እንደው የመረራችሁ በጣም ብዙዎች እንዳላችሁ ቸርች መሄድ ያቆማችሁ በቃ ሄዳችሁ ድራማ ማየት ያስጠላችሁ። አቢላ በጣም የሚገርም ልክ እንደ ድራማ ልክ እንደ ድራማ ሁሌ በአሁኑም እሁድ ቀጣይም እሁድ በዛኛውም እሁድ ስትሄድ ተመሳሳይ የሚመሰክሩ ተመሳሳይ ታሪክ ተመሳሳይ ስቶሪ ሲነገር እውነት ይሰለቻል እኮ ስለ እውነት ይሰለቻል። ተመሳሳይ የሆነ ሰው ልብስ ብቻ እየቀያየረ መጥቶ ተመሳሳይ አይነት ታሪክ ሲመሰከር ተመሳሳይ አይነት ነገር ሲናገር የሰለቻችሁ ሰዎች ያላችሁ ቸርች የቀራችሁ ሰዎች ኑ በቃ ያቺን ታይም ተጠቀሙና እኛን በውስጥ አናግሩን። እኛ ወንድሞቻችሁ ምንፈልገው ቤተክርስቲያን እንድታዩት ቤተክርስቲያን እንድታውቋት ብቻ ነው። ሌላ ምንም አይነት ዓላማ የለንም። እኛ የምንሸጠው ቲሸርት የለም፣ የምንሸጠው ጫው የለም። ትድናላችሁ ተብሎ አንድ ሞኝ ምን ሲያረጋየው መሰላ ቢላክ ለህንፃ ቤተክርስቲያን ለገቢ ማሰባሰቢያ ምንድነው ውሃ ነው የተለያዩ ነገሮች ሰዎች ኖርማል ከተማ ላይ ከሚገዙት ትንሽ እጥፍ አድርገው እንዲገዙ ሰዎች ሲያሰባበሩ ተለቀቀ። ጋይስ የኛ ቤተክርስቲያን ምናልባት ህንፃ ቤተክርስቲያንን ለማሰራት እንደው ሌላ ቦታ ከምትገዙ ከኔ ግዙ ልትል ትችላለች። ነገር ግን ይሄ ጨው ያድናችኋል። እንትን ምንድነው በቀሲስ ገሌ የተሰራው ቲሸርት በጣም ፍቱን ነው። በጣም ፍቱን ቲሸርት እና እሱን ቲሸርት እስኪ ልበሱ ሁላችሁ። አንዳንድ ጊዜ ሁለት ጾታ ያላችሁ ሰዎች እንደው ዲያቆን ገሌ የሚሰጡት ብርቱካን አቤት 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 በስመ አብ እንደው ፍቱን መድኃኒት ምናምን እያለች ቤተክርስቲያን ሰዎችን አታላታቅም። በቃ ምክንያቱም መሰረቷ ጉልላቷ ማን ነው? ኢየሱስ። ፕሊስ ሁላችሁም ኮሜንት ሴክሽን ላይ ኢየሱስ እያላችሁ ጻፉልኝ። በቃ የዚች ቤተክርስቲያን መሰረቷም ጉልላቷም ማን ነው? ኢየሱስ። ስንዘምር ሰይጣን የጨፈረ የለም እኛ ጋር አስረሽ ምቹ የለም። እኔና ቢላክ ይሄ በዘፈን ምናምን የናፈቀንን ይሄንን ጭፈራ ትከሻችን እስኪወልቅ ድረስ እኔክሽኔ ጋር የለም። እንደ ቅዱሳን መላእክቱ አያችሁ በመፍራትና በመራድ በመንቀጥቀጥ በሐሳብ በሐልዮ ደግሞ ከክርስቶስ ማም ጋር እየተባበረን እናሸበሽባለን። ከዛ ስናጨበጭባለን። ስናሸበሽብ ክርስቶስ ቀሊጦስ ተራ አደባባይ እስከ ቀራንዮ ድረስ ሕማም መቀበሉን እያስብ እናሸበሽባለን። ስናጨበጭብ መጽፋቱን እያስብ እናጨበጭባለን። ይህ በዝማሪያችን እንኳን ሳይቀር ከሕማሙ ጋር እንተባበራለን። ለምን? ምክንያቱም የዚች ቤተክርስቲያን ራሷ ጉልላቷ ኢየሱስ። ይህ ሲነገር ቅር የሚለው ካለ እንግዲህ ምንም ማድረግ አንችልም። እና የሰለቻችሁ ፕሮቴስታንቶች ወንድሞች በክርስቶስ ፍቅር እንጋብዛችኋለን። እዚህ ውስጥ ያላችሁ ክርስቲያኖች ዛሬ አንድ የቤት ስራ እንሰጣችኋለን። ኮሜንት ሴክሽን ላይ በጣም የተለያየ አይነት ሀሳብ የሚጽፉ ፕሮቴስታንቶች አሉ። እሰጣችኋለሁ። ምናልባት የተናገርከው ነገር ስህተት ነው፣ በቃ እንደ ይሄ ሚስ አንደርስታንዲንግ አለ አንተ ጋር ምናምን የምትሉ ሰዎች ካላችሁ ፕሮቴስታንት እድል እሰጣችኋለሁ። እሺ እድል እሰጣችኋለሁ፣ አስገባችኋለሁ፣ እድል እሰጣችኋለሁ። መግባት የምትፈልጉ ፕሮቴስታንቶች ገሱም ክፍት ነው። ምንም እንዳታስበው፣ ለእያንዳንዱ ሰው እድል እሰጣለሁ። እሺ በትምህርተ ሥላሴ ዙሪያ 100% በሚባል ሁኔታ የፕሮቴስታንት እያንዳንዱ አማኝ ምንም አይነት አይዲያው የለውም። ትምህርተ ሥላሴ ላይ ደግሞ ትልቅ ስህተት የሰራ ሰው አጠቃላይ ነገረ ክርስቶስንም በዛው ልክ ያፋልሳል እና እጅግ በጣም እድለኛ ነህ በእውነት እኛም በጣም ደስ ብሎናል። እና እግዚአብሔር አምላክ ከኃጢአት በስተቀር የልብን መሻት ይፈጽምልህ። ነገር ግን በይበልጥ ትምህርቶችን ደግሞ ያው አንድ ቀን እንደዚሁ ላይቭ ላይ ስንገባ እንግዳችን ሁንና ትምህርቶችንም በደንብ እያነሳን
በመጽሐፍ ቅዱስ የማስረጃዎች ፕሮቴስታንት የሆኑት ወንድሞቻችን ሞር በደንብ እንዲረዱ ምስክርነቱ እንዳለ ሆኖ አንዳንድ ሀሳቦችን እናነሳለን። ወንድማችን ቴዳ በርታለን። እግዚአብሔር አምላክ ከአንተ ጋር ይሁን። እሺ፣ አመሰግናለሁ። እሺ፣ አሜን አሜን። እሺ እሺ። እነ ትዙ እንዴት ናችሁ? ትዙ ለመናገር ይመችሻል? እንዴት አመሻችሁ? እንዴት ናችሁ? ዲያቆን ሰላም እናንተ ይሁን። እግዚአብሔር ይመስገን። እንዴት አለሽ? እንኳን ደህና መጣሽ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። አሁን ለሁለት ገስት ላይ ገባችሁት። ምን ፈልጋችሁ ነው? ቀደም በውስጥ የጠየቃችሁኝን ጥያቄ ልጠይቁኝ ነው? እንደለም ቆይ፣ እቺ ረባሽ ልጅ ከስለመታያት ያው በደንብ አሪፍ ቪዲዮ ትሰራለች እና ያው ጠዋት የተለቀቀውን ባቢላክ የተለቀቀውን ሜንሽን አድርጊያታለሁ እንድትሰራ። ምርጥ እንትነች ስትሰራ እና ያው በዚሁን ብታስይዛት ነው እንዳስለቃት ልልክ ነው። አትሳቂ ከስር። በጣም አሪፍ በጣም አሪፍ ትዙዬ። እሺ እግዚአብሔር ያክብረልን። ኤኒዌይስ እንኳን ደህና መጣሽ። በጣም የምንወዳት እህታችን ናች ትዙ። ፎሎ ያላደረጋችኋት እህቶች ወንድሞች ፎሎ አድርጓት። እሺ ሁላችሁም። እሺ አለም አለም አለሽ? ሰላም፣ እንዴት ዋላችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር የተመሰገነ ይሁን። እዚህ ቤት ገብቼ አላቅም። ያው ይሆናላ ክብር ተሰምቶኛል። አመሰግናለሁ። ምንም ችግር የለው፣ ምንም ችግር የለው። የቅድም የጠየቁት ጥያቄ ነው። እኔ የለሁበትም፣ ፌክ አካውንት ነው። እሺ እሺ፣ በፌክ አካውንት እንይዟለን። ኦኬ። ምናልባት እዚህ ውስጥ ያላችሁ እህቶች ወንድሞች ከቅድም ጀምሮ ስናስተላልፍ የነበረው መልእክት አለ። እዚህ ከአጠገቤ ያለው የቲክታክ አካውንት እዚህ አቢላክ የሚለው የቲክታክ አካውንት ላይ ተገቡና የተለቀቀ ቪዲዮ አለ እና ሁላችሁም እየገባችሁ ያንን ቪዲዮ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። በጣም ብዙ ለሚሆኑ ሰዎች መልእክቱ እንዲዳረስ ማለት ነው። ስለዚህ ሁላችሁም አደራ እሺ። ክርስቲያን የግዴታችን ነው መልእክቱ ለብዙዎች እንዲደረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት እናደርገው። እዛ ውስጥ ያለው መልእክት ምንድነው? ሁላችሁም ገብታችሁ የምትሰሙት ይሆናል እና የተዘጋጁ ሽልማቶችም አሉ፣ እንዳያመልጣችሁ። ሁላችሁም ወንድማችን አቢላክ አካውንት ላይ ገብታችሁ ያለውን ቪዲዮ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት የኔ ተወዳጆች። ኦኬ። ኤኒዌይስ ከዮታ አንጻር ምንም ፈቃደኛ የሆነ ፕሮቴስታንት የለም። በምንም አይነት ሀሳብ ላይ ገብተው በመጽሐፍ ቅዱስ ማስረጃ ለማውራት የሚፈልጉ በጣም ብዙ ጊዜ ፕሮቴስታንት የሆኑ ሰዎች ልክ እንደዚህ ናቸው። ምን ከሄደ ምን ይጮሃል ይባላል እና ልክ በመጽሐፍ ቅዱስ ማስረጃ ሊመልሱላቸው የሚችሉ ሰዎች ሲኖሩ ኤቭሪ ታይም አይመቻቸውም። ሁልጊዜ ለነሱ አመቺ ታይም አይደለም። ገብቶም ማውራት አይፈልጉም። ብዙ ጊዜ ግን በመጽሐፍ ቅዱስ ማስረጃ ገብቶ የሚያወራቸው ሰው እንደሌለ ባወቁ ጊዜ ደግሞ በጣም አካኪ ዘራፍ ያበዛሉ። በጣም ሲበዛ በቃ በዚህ ወጥቶ በዚህ ገብቶ ይኸው እንደዚህ ነው ኦርቶዶክሶች እንዲያርገው በዚህ ምናምን ገድ። ኤኒዌይስ በመጽሐፍ ቅዱስ ማስረጃ ማውራት የምትፈልጉ ካላችሁ መግባት ትችላላችሁ። እኔ አምሬዲ ቀደም እንዳልኳችሁ ከሰሞኑ ሲወራ በነበረው ጉዳይ ማለት ነው። ይሄ በተለይ በድንግል ማርያም ዙሪያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሩ ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ እንደውም ነገም ቀን ላይ እገባበታለሁ። ነገ ቀን እገባለሁ በዚህ ሀሳብ በደንብ አድርገን ሌሎችን በጣም ብዙ ትምህርቶችን ማካተል በመጽሐፍ ቅዱስ ማስረጃ እናወራለን እና በመጽሐፍ ቅዱስ ማስረጃ ማውራት የምትችሉ ካላችሁ በፍቅር ትመጣላችሁ። መጽሐፍ ቅዱስን እየገለጠን እዚህ ጋር እንደዚህ ይላል፣ እዚህ ጋር እንዲህ ይላል፣ ይሄ እንደዚህ ይላል እንላለን። እንግዲህ በጣም ትንንሽ አስተሳሰብ ያላቸው ሰዎች ካሉ ያዘው በለው በዚው ምናምን ይሄ ጀግንነት ጀብዱ የሚመስላቸው ግን
ልክ በአስተሳሰብ ህፃን የሆኑ ሰዎች ካሉ ግን እንግዲህ ምንም ልናደርግ አንችልም፣ ምንም ልንረዳችሁ አንችልም። እኛ በምናወራው ቶን ልክ እያወራችሁ ቀስ ብለን በፍቅር ሳንጫጫ በፍቅር መጽሐፍ ቅዱስ ማስረጃዎችን እያነሳን መወያየት እንችላለን እና ነገም ቀን 4 ሰዓት ጀምሮ እንገባለን። እሺ ክርስቲያኖች፣ ነገ ቀን 4 ሰዓት ጀምሮ እንገባለን ላይቭ እና ኢንቫይት እናደርጋለን። ኢንቫይት የምናደርገው በፍቅር ነው። ሰዎች መጥቶ በፍቅር ከኛ ጋር በመጽሐፍ ቅዱስ ማስረጃ እንዲያወሩ። እኔ ፕሮቴስታንቱ ቦታ ላይ በጣም ብዙ ሀሳቦች ሲነሱ እኔ በጣም ግርም ይለኛል። በተለይ እንደው ለቅድስት ድንግል ማርያም እኔ በጣም ፕሮቴስታንቱ አካባቢ ከሚነገሩ ትምህርቶች በጣም የሚገርመኝ ሌሎች ልጆች አሏት የሚል ሀሳብ ጂሰስ። እኔ በጣም ብዙ አይነት ሀሳቦች ይነገራሉ በፕሮቴስታንቱ አካባቢ ስለ ድንግል ማርያም። ያው ብዙዎቻችሁ ትሰሙታላችሁ፣ በጣም አብዛኛውም ደግሞ የተለመደ ነው። ድንግል ማርያም ሌሎች ልጆች አሏት ብለው ራሱ በድፍረት የሚናገሩ ፕሮቴስታንቶች ይገርሙኛል። እና እንደውም ነገ ጌታ ከረዳ እነዚህ ውስጥ ያላችሁ ቶች ወንድሞች እንዳቀሩ አዎ አሏት የሚሉ ሰዎች አሉ። እንደውም ለእነሱ ድል ውስጥ በመጽሐፍ ቅዱስ ማስረጃ እንዲያወሩ ኮሜንት ላይ ስላሉ ኢንቫይት እናደርጋለን። ነገ ቀን 4 ሰዓት እመቤታችን ቅድስት ድንግል ማርያም ልጆች አሏት ወይስ የሏት ምናምን የሚል የተሳሳተ አይነት ሀሳብ ለሚናገሩ ሰዎች መጽሐፍ ቅዱስ የሆነ ሀሳብን ይዘን ቀስ ብለን በፍቅር እናወራለን። ጌታ ይርዳን። እሺ አሹ የሚል አካውንት ይሰማል? አሹ ምናልባት እያወራ ከሆነ አይሰማንም። የማይክ ምልክቱ ዝግ ነው። እታች የማይክ ምልክት አለች፣ እሷን ክፈታት። ምናልባት እንግዲህ እያወራ ከሆነ ወንድማችን አሹ ቶሎ ቶሎ ማትመልሱ ከሆነ እንግዲህ ከይቅርታ ጋር እታች እናስወርዳለን። እሺ ወንድማችን አሹ ለመጨረሻ ጊዜ በጌታ ሰላም። እሺ እኔ ቤት ያሉ ሞዴሬተሮች በጣም ከባባድ ሞዴሬተሮች ናቸው። ለማንኛውም ነገ ቀን 4 ሰዓት በዚህ ሀሳብ ዙሪያ በደንብ አድርገን ገብተን እናወራለን። ጌታ ይርዳን። ከቅዱሳን ምልጃ ጋርም ተያይዘው በጣም ብዙ ሀሳቦች ይነሳሉ። መጽሐፍ ቅዱስን እናውቃለን የሚሉ ሰዎች እንግዲህ ይህንን ሀሳብ አካኪ ዘራፍ ሲሉበት በጣም ግራ ይገባኛል። ለማንኛውም ለእነሱ ምድል እንሰጣለን። ጌታ ይርዳን። እሺ በረከት በረከት ስትል ነው የሚሰማው። ሰመን ስንጠራ ጸጥ እያልከን ነው። እንዴት ነው ነገሩ? በረከት መውጣት ፈልገህ ነው? በረከት መውጣት ፈልገህ ከሆነ ንገረን። ከዚህ ላይቭ ላይ ቁጭ ብሎ ማለት ነው ኮሜንት ይጽፋል። እንደገባ አላወቀም ነበር የኔ አባት። ኧረ በረከትን እንደገና አስገቡልኝ በማርያም። እንዲህ ገጽ ላይ ደቅ ብሎ ጀለስ እንዲህ እንትን እየተቀጠቀ ይጽፋል። ምንድን ነው ብዬ ኮሜንቱ ላይ ያለው ሐሜት ብቻ አትወራ ምናምን። አይ መድኃኒዓለም እኔ በጣም ነው የሚገርመኝ። እሺ ወንድማችን በረከት ገጽ ላይ ያስገብተን ኮሜንት ላይ ነው የምጽፈው። በሰላም ነው? ወንድማችን በረከት ኮኔክሽን ፑር ነው። ኮኔክሽን ፑር ነው።
ያ የኔ ኮኔክሽን ፖር ስለሆነ ነው። ብዙ ጊዜ አንተ ምንድነው አጠገብ ያለው ሰው ከመጽሐፍ ቅዱስ ለምሳሌ ሰምተዋል ያለህን በረከት ጓደኛ ምን አለ መሰለህ እያወራ እኮ ነው። ለምን አታወራውም አለ። አዎ ከመጽሐፍ ቅዱስ ማርያም ሌሎች ልጆች አሏት የሚለውን ሐሳብ ከመጽሐፍ ቅዱስ ነው ወይስ የሚያወሩት ዝም ብሎ ፈጥረው ነው የሚለውን አጣርታል ወይስ ሐሜት ስለምትወድ ሐሜት እያወራ ነው? አሁንም ማረጋገጥ እንችላለን። መጽሐፍ ቅዱሳዊ ነው ወይንስ አይደለም የሚለውን ሐሳብ እናረጋግጥ። እነሱ መጽሐፍ ቅዱሳዊ ነው ብሎ ከነገሩክ አውራ፣ እዚህ ጋር ችግር የለውም። ካላሉ ግን እንደ ሐሳብ ያቀረቡት እናረጋግጥ። አሁን እኔ አረጋግጥ እንጂ ፈቃደኛ ነን? ቆይ ስለ መጽሐፍ ቅዱስ ታውቃለህ? መጽሐፍ ቅዱስ ገልጠን እናውራ። ፈቃደኛ ነህ ብሩክ? ካላወቅክ እኔ አላስጨንቅህም። ማን በረከት ፈቃደኛ ነህ? በመጽሐፍ ቅዱስ ማስረጃ እንድትነግረን ፈልግ። እነሱ አሁን ለምሳሌ አንተ ፕሮቴስታንቶች ይጠቅሳሉ ያልከውን የመጽሐፍ ቅዱስ ክፍል እንድጠቅስ ፈልጌ ነው፣ ለሌሎች እንደ ትምህርት እንዲሆን ማለት ነው። ቆይ በረከት አንዱ ምን ሲል ሰሞት በጣም ተናደው የሆነ ስድብ እኮ አይደለም ግን የሆነ ዝም ብሎ እዚህ ለሚከታተለው ህዝብ ትምህርት እንዲሆን እነሱ የሚጠቅሱት ሀሳብ ካለ ፕሮቴስታንቶች ለምሳሌ አሁን ቆይ አዳም ቆይ አንድ ጊዜ ቅድም ስላሳካኝ ነው በረከት ምን እናድርግ መሰለህ መጽሐፍ ቅዱስን እንግለጥና በመጽሐፍ ቅዱስ ማስረጃ እናወራ። ኦኬ ድንግል ማርያም ልጆች አሏት ብለህ ታምናለህ አይደለ በረከት? በረከትዬ እኔ አንተ ካወራሁ ተነስቼ ነው እያወራሁት ያል ስለኔ እምነት ሳይሆን አንተ እንደዛ ታምናለህ አይደል እኮ አሁን ስለ መጽሐፍ ቅዱስ ነው። አሁንም እዚህ ጋር በመጽሐፍ ቅዱስ ማስረጃ እናወራ። አንተ እንደዛ ብለህ ታምናለህ አይደለ በረከትዬ? ድንግል ማርያም ልጆች አሏት ብለህ ታምናለህ አይደለ? ይሄኔ ተወዳጅ እሺ፣ የትኛው መጽሐፍ ቅዱስ ክፍል ነው እንደዛ የሚለው? እስኪ አንድ ጥቅስ ስጠን እስቲ በረከት ተወዳጅ። እሰጥሃለሁ። እኔም አንድ ጥያቄ ልጠይቅ። ምን ላይ ነው ያወጣለሁ? አሁን ንገረኝ። አንተው ስልኩን ላውጣለት ለበረከት ቶሎ በል እንዲቀልም። ምን ላይ ላውጣለህ? ምን መጽሐፍ ቅዱስ ምን ሌላው ታለ? አሁን ክፍሉን ልሰጥህ አልችልም። ኦኬ መጽሐፍ ቅዱስ ሳይል ነው እንዴ አንተ በግልህ እንደዛ እያመንክ ያለው? በረከት ይኸውልህ ምን ታደርጋለህ መሰለህ፣ ሌላ ጊዜ ደስ እንዳለ ገብተህ ከመናገር በፊት እነገሌ ሐሜተኞች እነገሌ ወሬኞች ከማለት በፊት ችግር የለውም። አሁን ለጊዜው የዝግጅት ጉድለት ሊሆን ይችላል ጥቅሱን ያላወቀው፣ እሱ ምንም ችግር የለውም። ነገ ከነገ ወዲያ አንብበህ ጠይቀህ የምታውቀው ነገር ነው። ይሄ ሲምፕል ነገር ነው። ቆይ አዳምጥ። ትልቁ ጥፋት ምንድን ነው መሰለህ? በማታውቀው ጉዳይ ላይ ዘው ብለህ ሀሳብ ለመስጠት ሞከርክ። ይሲ አሁን አንተ ገና ለገና ኦርቶዶክሶች ናቸው እዚህ ጋር የተቀመጡት በሚል ጀስ ዝም ብለህ ገብተህ እንደ ላይ እንደመጣ ለምትናገር ከሆነ ስህተት ነው። በረከት ለምሳሌ አሁን እዚህ ውስጥ ሌሎች ፕሮቴስታንቶች ያመጣሉ። ሌሎች ፕሮቴስታንት ሆኑ ሰዎችንም ማሳዘን የለብህም። ቢያንስ ስትገባ እንኳን እንዲህ ብለህ